ቅዱስ ስም ከናድርሳቸው ለታሰቡ ቅዱሳን በዓላት ወርኃዊ አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ጥር 26 በዚህ ቀን የጻድቅ አርቃኒዎስ ልጅ በሆነ በቴዎድሮስ ዘመን መንግስት 49 የሆኑ የከበሩ አረጋውያን መነኮሳት ከንጉሥ መልእክተኛ ከልጃቸው ጋር በሰማዕትነት ሞቱ። የሰማዕትነታቸው ምክንያት ቴዎዶስዮስ ልጅ አልነበረውም። በአስቄጥስ ገዳም ወደ ሚኖራ አረጋውያን መነኮሳት ልጅ ይሰጠው ዘንድ ወደ እግዚአብሔር እንደማለዱለት እየለመናቸው መላእክት ላከ። ከውስጣቸውም ስሙ ቢስድራ የሚባል አንድ ታላቅ አረጋዊ አለ። እርሱም ወደ ንጉሥ እንዲህ ብሎ ጻፈ። ከአንተ በኋላ ከሚነሱ መናፍቃን ጋር አንድ እንዳይሆን ልጄን ይሰጠኝ ዘንድ እግዚአብሔርን አልወደደም። መልእክቱም ባነበበ ጊዜ ንጉሥ ደስ ብሎት እግዚአብሔርን አመሰገነ። ሐሳቡን አሳረፈ። ዳግመኛም ግብዞች ሰዎች ሌላ ሚስት አግብቶ ከእርሱ በኋላ በዙፋኑ የሚቀመጥ ልጅ ይወልድ ዘንድ መከረን። እርሱም የትሩፋታቸውን ዜና በዓለም ዳርቻ ሁሉ ደርሷልና በአስቄጥስ ገዳም ከሚኖሩ ከቅዱሳን አረጋውያን ትእዛዝ በቀር ምንም አላደረገም ሲል መለሰለት። ስለዚህም አረጋውያን ይጠብቅ ዘንድ ንጉሥ መልእክተኛ ዳግመኛም ላከ። ለንጉሥ መልእክተኛ ልጅ ነበረውና ልጁን በረከታቸው ይቀበል ዘንድ ከእርሱ ወደ አረጋውያን እንዲወስደው አባቱን ለመነው። መልእክተኛውም ከልጁ ጋር ወደ አረጋውያን በደረሰ ጊዜ ንጉሥ ደብዳቤ ሰጠው። እርሱም አነበቧን። ያን ጊዜ አባ ቢስድራ ስለ ሞተ አልተገኘም። አረጋውያን የንጉሥን መልእክተኛ የአባ ቢስድራ ሥጋ ወዳለበት ወስዶ አደረሰው። ሥጋውን አባታቸውን ሆይ እንደሆነ የንጉሥ መልእክት ወደ እኛ ደረሰ፣ እኛም የምንመለከት እናውቀው አሉት። በዚያን ጊዜ አረጋዊ አባ ቢስድራ ተነስቶ እግዚአብሔርን ልጅ ሊሰጥህ አልፈቀደም አልልሁህም በሉት ለንጉሥ አሁንም ከዓለማውያን ጋር አንድ ሆኖ እንዳይረክስ ሌሎች ሴቶችንም ቢያገባ ልጅ አይሰጠውም። ይህንን ተናግሮ ተመልሶ ተኛ። አረጋዊ ይህንን ቃል በክርታስ ጽፎ ለንጉሥ መልእክተኛ ሰጠው። እርሱም ወደ አገሩ ሊመለስ በተነሳ ጊዜ እነሆ የከበረ አረማውያን ደርሶ አባ ዮሐንስ በሚባል አረጋዊ ቆሞ ወገኖችን እንዲህ አለው፣ እነሆ የበርባር ሰዎች ይገድሉኝ ዘንድ መጡ። ምስክርነት የሚሻ ከእርሱ ጋር ይቁም፣ የሚፈራ ግን ወደ ግንባር ይሰወር አለ። የሸሹትም አሉ። ከአባ ዮሐንስ ጋር የቀሩ 49 አረጋውያን መነኮሳት የንጉሥ መልእክተኛ ልጅ ከጎዳና ዙሮ ላይ ይዘው ሲል በአረጋውያን ሰማዕትነት ራሳቸውን አክሊላትን ሲያኖሩ መልእክተኛ ያያቸው። የዚያ ጎልማሳ ስሙ ዩልያን ነው። አባቱ እነሆ አረጋውያን ራሳችን ላይ አክሊል ሲደርግ ረቂቅ መልአክ እያለ አሁንም እንደርሱ አክሊል ለመቀበል እንሄዳለሁ አለው። አባቱም ልጄ ሆይ እኔም ከአንተ ጋር እሄዳለሁ። በዚያ ጊዜ አረጋዊ መነኮሳት ለአረማውያን ተገለጠላቸው። አረማውያንም ገደሏቸው፣ የምስክርነት አክሊልም ተቀበሉ። አረማውያንም ከሄዱ በኋላ መነኮሳት ከተሰወሩበት ግማሽ ወርዶ የሰማዕትነት ሥጋቸውን ሰብስቦ ገንዘቡን በበዓት ውስጥ አኖሯቸው። በእርሳቸውም ዘንድ ሌሊት ሁሉ የሚጸልዩ የሚዘምሩ ከእርሳቸውም የሚባረኩ ሆኑ። የአባ ዮሐንስ ሥጋ ሰዎች ሰርቀው ባተኑ ወደሚባል ሀገር ወስደው ከሀገራቸው ዘንድ ጥቂት ቀን ኑሮ
ከዚህም በኋላ ቅዱሳኑ ወደ ቦታው መለሱት። ሌሎች ከሀገር ፍጹም የጎልማሳቸው ሥጋ ሰርቀው ወደ ፈዩም ሀገር ሲያደርሱት የእግዚአብሔር መልአክ ነጥቆ ወደ አባቱ ሥጋ መለሰው። መነኮሳቱም ብዙ ጊዜ ፈተኑት። የወጣቱ ሥጋ ከአባቱ ጋር የሚለዩት ሆነው ነበር። በጠዋት በአንዲት ያገኟቸው። መነኮሳትም እንዲህም የሚለው እስኪሰሙ ድረስ ለእግዚአብሔር ምስጋና ይሁን። እኛም በሕይወት ሥጋ ሳለን እርሳቸውን አልተለዩንም፣ በጌታችን ኢየሱስ ክርስቶስ ዘንድ አልተለያዩም። እናንተ እርስ በራሳችሁ ለምን ትለያያላችሁ? ከዚህም ቀን ወዲህ የለያቸው የለም። አረማውያን የአስቄጥስ ገዳም ባጠፉ ጊዜ ስለ ቅዱሱ ሰማዕት ሥጋ መነኮሳት ፈሩ። ከቦታቸውም አፈልሰው ወሰደው በአርባ መቃርስ ቤተ ክርስቲያን አኖሯቸው። የመቃርስንም ቦታ ሰሩላቸው። በላዩም በሊቀ ጳጳስ ታውዳስዮስ ዘመን በሰማዕትነት ቤተ ክርስቲያን ሰሩላቸው። ሊቀ ጳጳሱ አባ በንያሚን ወደ አስቄጥስ ገዳም በመጣ ጊዜ የካቲት 5 ቀን እንዲከብሩ በዓል ሰሩላቸው። ይኸውም ሥጋቸው የተገለጠው ነው። ቤተ ክርስቲያናቸውም እስከ ዛሬ አለች። በግብፅ ቋንቋ ብእሲት በመባል የታወቀች ናት። ይህም 49 ማለት ነው። ለእግዚአብሔር ምስጋና ይሁን። እኛንም በከበረ ሰማዕታት ጸሎት ይማረን፣ በረከታቸው ከእኛ ጋር ትሁን ለዘላለሙ አሜን። በዚህ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 26 በዚህ ቀን በዚህች ዕለት ከቁስጥንጥንያ ቤተ መንግስት ታላላቆች የአንዲት ልጅ የሆነች ቅድስት እንጣኔስ አረፈች። እርሷም በላይዋ በደም ግባቷ እጅግ ያማረች ናት። ንጉሥ ብስጥራኖስም ሊያገባት ፈለገ። ግን እርሷ ግን ይህንን በልቧ አልወደደችም። የንጉሥንም ሚስት በሕይወት ነበረች። ንጉሥ እንደሚሻት ለንግሥት ሚስቱ አስረዳቻት። በዚህ ጊዜ ንግሥቲቱ ወደ ግብፅ መርከብ አሳፍራ በስራው ሸኝታቸው ከእስክንድርያ ከተማ ውጭ ገዳም አሰራችለት። በዚህ ኖረ። ያም ገዳም በስሟ ተጠራ። የከበረች እንጣኔስ በግብፅ ሀገር እንዳለች ንጉሥ ባወቀ ጊዜ ፈለገው። ወደ እርሷ ያመጧት ዘንድ መልእክተኞችን ላከ። ይህንንም ነገር ተረድታ ተነሳች። የወንዶችንም ልብስ ለብሳ መስፍንን መሰለች። ወደ አስቄጥስ ገዳም ሂዳ ወደ አበምኔቱ ወደ አባ ዳንኤል ገባች። ምስጢሯንም ሁሉ ገለጠችለት። እርሱም ወዶ በዋሻ ውስጥ ለብቻዋ አኖራት። እርሷም ሴት እንደሆነች ማንንም አያውቅም። በየሳምንቱ በእንስራ ውሃ ቀዲታ ከዚህ ዋሻ ደጃፍ እንዲያኖሩት እንዲሁ ደግ አረጋውያን አባ ዳንኤል አዘዘ። ያን ጊዜ ሽማግሌ አያውቁም። ይህንንም ቅድስት እንጣኔስ በጸሎት በጾም በመስገድ በመትጋት እየታገለች 28 ዓመት ኖረች። ወደ ሲቀዳዳት የነበረ ያ ሽማግሌ ባረፈ ጊዜ አባ ዳንኤል ያ ሽማግሌ ሊሰራ እንደነበር ይሰራ ዘንድ ረዳቱ አዘዘው። ቅድስት እንስጣጢስም ሀሳቧን በገድል ላይ እየጻፈች በበዓቱ ደጃፍ ታኖረው ነበር። ረድኤት ወደ መምህር ወደ አባ ዳንኤል ይወስዳቸው የምትጽፈውን ምን እንደሆነ አያውቅም። በአንዲትም ዕለት የምትጽፍበት ገል አመጣች። አባ ዳንኤልም ባነበበው ጊዜ አለቀሰ። ረድኤቱም ልጅ ሆይ ተነስ፣
በዚህ ቅዱስ ሰው ሥጋ ሂድና እንቅበር፣ እርሱም ከዚህም ዓለም ይለያል አለው። በሄዱም ጊዜ ወደ በዓቱ ገብተው ከእርሷም ተባርኮ እርሷም አባ ዳንኤል አባቴ ሆይ ስለ እግዚአብሔር ብለህ በላዬ ካለው በቀር ምንም ልብስ እንዳትገርዘኝ አለችው። ከዚህም በኋላ የከበረች እንስጣኔስ ተነስታ ጸለየች። እኔን በእግዚአብሔር ዘንድ አደራ እሰጠዋለሁ አለችና በምድር ላይ ተቀምጣ አረፈች። ባሪያዋም አለቀሱ። ሊቀብሯትም አስበው ረድኡ ይገንዛት ዘንድ ሲቀርብ እርሷ በለስ ቅጠሎች ደርሰው ጡቶቿ ተመልክተው ከተጋደሎ ብዛት የተነሳ እንዲሁ ሆኗል። አባ ዳንኤልም አይቶ በማድነቅ ዝም አለ። ከቀበሯትም በኋላ ወደ በዓታቸው ተመልሶ ረዱም ወደ አባ ዳንኤል ቀርቦ ሰገደለትና እንዲህ ሲል ለመነው። ስለ እግዚአብሔር ብለህ የዚችን ቅድስት የነዋን ንግሥት ንገረኝ፣ ሴት እንደሆነች አይቻለሁና። አባ ዳንኤልም የገድሏን ዜና ሊነግረው ጀመረ። እንዲህም አለው፣ እርሷ ከቆስጠንጥንያ ሀገር ከመንግስት ታላላቅ ወገን ውስጥ የሆነች ስትሆን ሰውነቷ ለክርስቶስ ሰጥቶ ይህ ኃላፊውን ዓለም ክብር ሁሉ ተወች። ሰይጣን ከተዋጋቸው ከዚህ ታላላቅ ተጋድሎ ለእኛ ለወንዶች በመመከሪያ ሊሆንልን ይገባን። ከእርሷም የሴቶች ደካማነት አርቃ የኃይለኞች ወንዶችን ብርታት ገንዘብ እስከሚያደርግ ደረሳ እግዚአብሔርንም አገለገለችው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ ከበረከቷ ከእኛ ጋር ይሁን ለዘላለሙ አሜን። የመጠሪያ የእስክንድርያ ሰማዕት። በዚህ ዕለትም የከበረ መጥርያስ የስረፊኑ ሰማዕት የመፍቀሬ ዳንኤል ዮሴፍ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሜን። አርኪ ሰላም ለዮሴፍ ለጦቢት አመሰሉ ስመ ዘርአ በምጽዋት ነበለ ያተረፈ ጠረት ብልዎ ትእዛዘ አምላክ ዘይቤ ሰምኦ በውስተ ወንጌሉ ዘገበርከ ለአሐዱ እምነ ንዑስ አላ ይእዜሰ ወይትሄሉ ኩሉ ዓለም አሜን። ከቅዱሳን ረድኤት በረከት እግዚአብሔር ያካፍለን። ጥር 26 ቀን የሚከበሩ ቅዱሳን በዓላት 49ኙ አረጋውያን ሰማዕት። ግብጽ ገዳም አስኬጥስ። ቅድስት እንስጣስያስ በ5ኛው መቶ ክፍለ ዘመን ከቁስጥንጥንያ ወደ ግብጽ ወርዳ ንግሥትነቷን ንቃ በበረሃ ስትጋደል የኖረች ቅድስት ናት። ቅዱስ ዮሴፍ መፍቀሬ ነዳያን። አባ ንጽሕማ ከተሰዓቱ ቅዱሳን ወርኃዊ። ቅዱስ ቶማስ ሐዋርያ፣ አቡነ ሀብተ ማርያም ኢትዮጵያዊ፣ አቡነ ኢየሱስ መዓ፣ አቡነ ሰላመ ከሳቴ ብርሃን አሜን። በእውነት ምን ይደረግልን? ባጎደሉት ማለት ነው። ቅዱሳን መላእክት ሞቶ ያሳርፉልን አሜን።